በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በክርስቶስ ወንድሞቼ እህቶቼ ሆናችሁ እንደምን ከረማችሁ እንደምን ሰነበታችሁ? በቸርነቱ የጠበቀን የእድሜ ደሃ ያላደረገን አባቶቻችን የነቢያት አምላክ የሐዋርያት አምላክ የጻድቃን የሰማዕታት አምላክ የኛ ፈጣሪ የኛ አዳኝ ልዑል እግዚአብሔር ስሙ ከአጽናፍ እስከ አጽናፍ የከበረ የተመሰገነ ይሁን። እንደምን ሰነበታችሁ እንደምን ከረማችሁ? ይሄ ቃል አሁን የሚሰማችሁ በቀጥታ በኋላም እግዚአብሔር ፈቅዶና ወዶ ቃሉ ተቀርጾ የምትሰሙ ሁሉ ባላችሁበት ሰላም እግዚአብሔር ይብዛላችሁ። በዝማሬ ያገለገለች እህታችንን እግዚአብሔር አምላክ ዝማሬ መላእክት ያሰማልን፣ እህታችንን አብዝቶ ይባርክልን ብለን እንጸልያለን። እንግዲህ ወንድሞቼ እህታችን ይቅርታ ልበልህ ይቅርታ ብላን የዘመረችው ስለ ንስሐ ነው። ወንድሞቼ እግዚአብሔር ቢረዳን ዛሬም እኔና እናንተ ንስሐ የምንገባበትን አንድ መሰረታዊ ቁልፍ ነገር እግዚአብሔር አባታችን በመካከላችን ሆኖ እንዲያስተምረን የሱ ቅዱስ ፈቃድ ይሆነልን። በተለይ ወንድሞቼ ብዙዎቻችን ሁሉ ጊዜ የምንሰራው ኃጢያት ነገር ግን ዛሬ ገንግኖ ኃጢያት መሆኑ ተረስቶ ሰው ሁሉ እንደ መብቱና እንደ ጽድቅ የሚነሳውን እንደ ጽድቅ አይቶ የሚሰራውን አንድ ነገር አንስተን እግዚአብሔር ያስተምረናል። የአባቶቻችን አምላክ በመካከላችን ይሁን። የትምህርታችን ርዕስ እንዳይፈረድባችሁ አትፍረዱ። ደግሞ አለው ቃሉን ወንድሞቼ ሌላ ይዛችሁ ባትሄዱችን ብቻ ያዛል። እንዳይፈረድባችሁ በሰው ላይ አትፍረዱ። ይሄ ነው የዛሬው ትምህርታችን ወንድሞቼ። ዛሬ ወገኖቼ ይሄንን ቃል ስንማር ቃሉን በተለይ ደግሞ ሄዳችሁ ማንበብ የምትፈልጉ በማቴዎስ ወንጌል ምዕራፍ 7 ከቁጥር 1 እስከ 5 ነው። በኋላ መጣበታለሁ በሰፊው። ነገር ግን እንደዚህ ይላል ለመንደርደሪያ እንዲሆነን እንዳይፈረድባችሁ አትፍረዱ። በእናንተ ላይ ተመልሶ በፈረዳችሁት ፍርድ እንዳይፈረድባችሁ በተናገራችሁት ነገር እንዳይፈረድባችሁ እንዳትፈርዱ ይላል። ይሄ የኔ ቃል አይደለም። እንዳይፈረድባችሁ አትፍረዱ፣ በምትፈርዱት ፍርድ ይፈረድባችኋል። በሰፈራችሁት መስፈሪያ በሰፈራችሁት ቁና ለእናንተም ይሰፈርላችኋል ይላል እግዚአብሔር ቃል። በዚህ ነው የምንማረው ወገኖቼ። ምንድነው የሚለው ቃሉ? በዚህ ጉዳይ ላይ ነው። እንግዲህ ዛሬ ሁላችን በማንም ሰው ላይ እንደፈለግን ማስረጃው በምን አወክ እንዲህ ማድረጋችንን ብትሉ አንደኛ እኔም እንደናንተ ፈራጅ ነኝ። ለዚህ ነው እግዚአብሔር እኔን አስቀድሞ ልጄ በሰው ላይ አትፍረድ እንዳይፈረድብህ በፈረድከው ነገር አንተም ይፈረድብሃል ስላለኝ ነው ለእናንተ ለማካፈል። ስለዚህ በሰዎች ላይ ዝም ብላችሁ አትፍረዱ፣ ሳታስተውሉ ሚዛናዊ ሳትሆኑ ሳታመዛዝኑ ግራ ቀኝ ማስረጃውን ሳታዩ ከዛም አልፋችሁ የኔ ወገን ከሆነ ችግር የለም ብላችሁ አድሏዊ ሆናችሁ ብትፈርዱ ይፈረድባችኋል። ስንቶቻችን ማስረጃ ምንድነው እኛ ብላችሁ ብትሉኝ ቅድም እንዳልኳችሁ አንድም እኔ ራሴ ነኝ፣ ሁለትም ደግሞ ራሳችሁን ጠይቁ። ስንቶቻችን በሰው ላይ ፈርደን ንስሐ ገብተንበታል? በሰረቅነው ነገር ገብተን ይሆናል፣ በዘሞትነው ነገር ምናልባት ገብተን ይሆናል። ምናልባት ግን በሰው ላይ በፈረድነው ነገር ስንቶቻችን ወገኖቼ በትህትናው ራሳችሁን ጠይቁ። ስንቶቻችን ሄደን ንስሐ ገብተንበታል? ይቅርታ
ስለዚህ እግዚአብሔር ግን ምንድነው የሚለው እንዳይፈረድባችሁ አትፍረዱ በፍርዳችሁ ምን ማለት ነው በፍርዳችሁ አድሏዊ አትሁኑ እናንተ ክርስቲያኖች ስትሆኑ ከፍ ያላችሁ ናችሁ ክርስቲያን እንደ ዓለማዊ ሰው ክርስቲያን እንደ አህዛብ እንደማያምን ሰው አይሄድም ይልቁን ክርስቲያን እንደ አባቱ እንደ እግዚአብሔር ይሄዳል አባታችን እግዚአብሔር ነው ካልን እግዚአብሔር ወገኖች ሚዛናዊ ነው ስለዚህ እግዚአብሔር የሚጠብቀን እኛም ሚዛናዊ እንድንሆን ነው ስለዚህ ፍርዳችሁ አድሏዊ አትሁኑ በፍርዳችሁ ይልቁንም ልጆቼ ሚዛናዊ ሁኑ ልጆቼ ፍትሃዊ ሁኑ አለበለዚያ ግን የቀን ጉዳይ ይሆናል እንጂ አንድም በዚህ ምድር ያላችሁ በእናንተ ይፈረዳል ሁለቱም በእግዚአብሔር ዘንድ ይፈረድባቸዋል ይሄን ነው ያለ እኔና እናንተ ስለዚህ እንዳይፈረድባችሁ አትፍረዱ በቃ ይሄ ነው ትምርቱ አለቀ ወንድሞች በነገራችን ላይ የዚህ ትምርት ዋናው ዓላማው ምንድነው ብላችሁ ብትሉ በሌሎች ሰዎች ላይ አስተያየት ከመስጠታችን በፊት በሌሎች ሰዎች ላይ ወደ አንድ ምድዳሜና አቋም ስለ ሰዎች ከመድረሳችን በፊት ወገኖቼ በጥንቃቄ እንድናይ ግራ ቀኙን እንድናይ ነው ቸኩለን እንዳንፈርድ ቸኩለን አስተያየት እንዳንሰጥ ለምን አንድም እንዳይፈረድብን ሁለቱም በኋላ ላይ ኃጢያት እንዳይሆንብን እንዳናፍር ስለዚህ በሌሎች ሰዎች ላይ ወገኖቼ ከመፍረዳችን በፊት ወይም ደግሞ በሌሎች ሰዎች ላይ ከመመስከራችን በፊት እውነት መሆኑን አለመሆኑን እናረጋግጥ ማን ወንድሞቼ ማን ማረጋገጥ ማንችል ከሆነ ኢትስ ኦኬ እንቶ አናውራው ሰምተናል መስማት ኢዝ ኦኬ ብዙ ሰዎች ልክ ሆዳችን ላይ ቆሙብን ይመስልናል የግድ ሄደን ሰዎች ጫኑብንን እንደ ጫኑብን ሄደን እናራግፋለን እውነት ነው ውሸት ነው ብለን ሳናጣራ ኢትስ ኦኬ መስማታችን ግን it is not okay ወስደን ፈርደን አንድን ፈርደን ሁለተኛ ምስክሮች ሆነን ሌሎች ላይ መጫናችን ወገኖቼ ዋጋ ያስከፍላል ስለዚህ በአጠቃላይ የትምርቱ ዓላማ ምንድነው ብላችሁ ብትሉኝ በሌሎች ላይ ከመፍረዳችን በፊት በፈርነው ፍርድ እኛ ራሳችን ተጠያቂ አንድም በሰው በመድር ላይ ሁለቱም በእግዚአብሔር ዘንድ ተጠያቂ እንዳንሆን እንጠንቀቅ ነው የትምርቱ ዓላማ አያችሁ በነገራችን ላይ በዚህ አውድ በሰው ላይ መፍረድ ስንል ይሄ ፍርድ ቤት ያሉ ዳኞች እንዳሉት ቁጭ ብሎ መፍረድ ስለሱ አይደለም በሰው ላይ መፍረድ ብለን የምንለው በእለት ተእለት ኑሯችን ከሰዎች ጋር ባለን መስተጋብር ስለ ሌሎች ሰዎች የምንሰጠው አስተያየት በሰዎች ላይ ሰዎች አደረጉት ወይም አሉት ስለተባለ የምንወስደው ድምዳሜ ፍርድ ይባላል ወንድሞቼ ያው በተለይ ሰምተን ወስደን ያንን ለሌሎች ስናካፍለው ሼር ስናደርገው ሁለት ነገር ነው የምናደርገው አንድም ፈርደናል ልክ ሰዎቹ እንዳሉት አቶ ከሌኮ ጭራቅ ነው ብለው ስላሉ ሳናጣራ ጭራቅ መሆኑን ሳናጣራ ወስደን አቶ ከሌኮ ጭራቅ ነው አሉ ብለን ብንል አንድም ፈርደናል ሰውየው ጭራቅ ነው ይሁን ወንድሜ ስማኝ በርግጥ አንተ እንዳልከው አንቺ እንዳልሽው ሰውየው ጭራቅ ወይም ሴትየዋ ጭራቅ ሆነው ከሆነ ተጠያቂ አይደለም ጭራቅ ካልሆኑ ግን የእግዚአብሔርን ሰው ጭራቅ ብለሃልና ወንድሜ አንድ ቀን በዚህ ምድር ላይ ይፈረድብሃል አንድ ሁለት የእግዚአብሔርን ፍጥረት ጭራቅ ብለሃልና በእግዚአብሔር ፊት ንስሐ ካልገባ ፍርዳለ ይውላችሁ ይሄ ከዝሙት የማይተናነስ ኃጢያት ነው ሰውን ከመግደል የማይተናነስ ኃጢያት ነው ስለዚህ እንዳይፈረድባችሁ አትፍረዱ አለ እግዚአብሔር ቃል ምን ማለቱ ነው አንደኛ እግዚአብሔር እንዳይፈርድባችሁ በኋላ
ያላጣራችሁትን ያልሰማችሁትን ያላረጋገጣችሁትን ማስረጃው ያላያችሁትን ነገር በነገራችን ላይ ሄዳችሁ እንደዚህ ብላችሁ አታውሩት እሺ ተሳስታችሁ አወራችሁት ስታረጋግጡ ንስሐ ግቡ ለምን ከእግዚአብሔር ትጣራላችሁ ምሳሌ ልስጣችሁ በተለይ በዚህ ዘመን ማስረጃ ነው ብለ ያየው ቪዲዮ ሁሉ ማስረጃ ነው ካልክ ተሸውደዋል ማይ ፍሬንድ አይደለም በዚህ ዘመን AI ብዙ ነገሮችን ይሰራል ቅርብ ቀን አይታችሁ ከሆነ ምን ያህሎቻችሁ እንዳያችሁ ታላቅም ስለ ጋዛ ስለ አሜሪካና ስለ ጋዛ እንካ ሰላምታ ነበር በትራምፕ አድሚኒስትሬሽን እና በጋዛ መካከል ከዛ ሰዎች ምን አድርገው ሰሩ ትራምፕ አዲስ የሆነ ጋዛ ላይ አዲስ የሆነ ሪዞርት አዲስ የሆነ መዝናኛ ሰሩ ከሰሩ በኋላ ትልቁ ዋና ሆቴል ግን ትራምፕ ሆቴል ይላል እሱ ብቻ አይደለም በወርቅ የተሰራ የትራምፕ ሐውልት ከሆቴሉ ፊት ለፊት ቆሟል በትልቁ እዛ ላይ ብዙ ሰዎች ኢላን ማስክ እና እንደናትናሆ ያሉት ደግሞ ሲዝናኑ ያሳያል ይሄ እውነት ነው ተብሎ ተለቀቀ ሁላችንም አየን በኋላ ግን ሲረጋገጥ ወገኖቼ የሰሩት ሌሎች ሰዎች ናቸው ወንድሞቼ በቪዲዮ ያያችሁት ነገር ሁሉ እውነት ነው ካላችሁ ቀልጣችኋል ዘመኑ እንደዛ አይደለም በዩቲዩብ የሰማችሁት እውነት ነው ብላችሁ ይዛችሁ ከሄዳችሁ ቀልጣችኋል ቀልጠናል ሁላችን እናንተ ብቻ አይደለም ይሄን እኔም ይጨምራል ስለዚህ በምንችለው መጠን መስማት ኦኬ ነው ገብቷችሁ ነገር ግን ለሌሎች እንደዚህ እኮ አደረገ እከሊትኮ እንደዚህ አደረገች እነሱ እኮ እንደዚህ ናቸው ብለን ከመመስከራችን በፊት እንጠንቀቅ አንድም በሰው ላይ ፈርደናል ስንፈርድ የሰው ሰብአዊ እንትን እናጎድላለን ሰው ሰብአዊ ክብሩ ሰው እኮ ማይገባው ነው ለምን እግዚአብሔር ለምን እንደሚጠይቀን ታውቃለህ ስትፈርድ እኮ በሰው ላይ ነው የፈረድከው ይሄ ደግሞ የሰውየውን ሰብአዊ ክብር የሚያጎድል ከሆነ እግዚአብሔር ስለዛ ሰው ማይጨነቅ ይመስልሃል ለዚህ ነው ስለዚህ ወገኖቼ ቸኩላችሁ ሳታስተውሉ ስለ ጉዳዩ ሳትመረምሩ ሳትረዱ ወደ ድምዳሜ አትድረሱ እውነት ነው ከሌኮ እንደዚህ ነው ብላችሁ አቋም አትውሰዱ ለምን ባላወቀው ነገር ባልተረዳው ነገር አትፍረድ አቋም አትውሰድ ሲል ነው ለምንድን ነው መሰላችሁ በእኛ ንግግር በእኛ አቋም መውሰድ በእኛ ሼርና ፖስት በማድረግ ለሌሎች በመስጠታችን ምን ይሆናል ሌሎች ሰዎች በዚህ ሊጎዱ ይችላሉ ሰው ከተጎዳ የሰው ሰብአዊ ክብሩ ከተጎዳ ሰማኝ ወንድሜ ሰዎች በዛ ምክንያት አንተ በፈረድከው ምክንያት በተሳሳተ መረጃ ሰው ቢሞት እግዚአብሔር ደሙን ካንተ ይፈልጋል ካንተና ከኔ ያንን መረጃ ዲስሚኔት ባደረግነው ሰዎች ላይ ስለዚህ ምንድነው ንጹህ ሰዎችን ልንጎዳ እንችላለን ሳናጣራ አስተያየታን ብንችል ነው ያልኩት ቀላል ነው አላልኩም ሁለተኛ ምንም አይደለም ስንሰማ እኮ ነገሩ ማብላላት መልካም ነው ማስረጃ አለው ወይ እውነት ነው ወይ ሆኗል ወይ ቸኩለን ለምንድነው ለሌሎች ቸኩለን እኮ ስለዚህ ነው እንግዲህ ምንድነው ንጹህን ሰው ልንጎዳ ስለምንችል ነው የእግዚአብሔር ቃል ምንድነው የሚለው አትፍረድ ያለበት ምክንያት ቸኩለ ንጹህን ሰው በደለኛ እንዳታደር አንድ ሰው ንጹህ ሆኖ ሳለ አንድ ሰው ብቻ ስለነገረው ወስደ ያንን ነገር ከሌኮ እንደዚህ ነው ብለህ ብትል ከሌኮ ጭራቅ ነው ቀደም እንዳልነው ብትል የከሌን ትገለዋለህ አንድም በቁመናው ያለ ስሙን አጥፍተ ሰው የሆነውን ጭራቅ በላልና የሰውየው ሰብአዊ ክብር ይዋረዳል አንድ በዚህ ምድር ላይ ሰው ሁለተኛ በሰውየው ላይ በሚደርሰው ዳሜጅ እግዚአብሔር ይጠይቃል ወንድሜ ለምን እንዴት አድርገን እናስረዳለን It's very simple ግን ሰው ሁሉ እንዳልኳችሁ በዚህ ዘመን ሰው ላይ ሲፈርድ ፍቃድ የተሰጠው ይመስላል ችግር የለበትም ስለዚህ ምንድነው ቸኩለህ ንጹህን ሰው በደለኛ አታድር ቸኩለህ ሳታስተውል ጻድቁን ሰው ኃጢአተኛ አታድርገው በፈረድከው
ይፈረድብሃል በተናገርከው ይፈረድብሃል አዎ ስለዚህ ወገኖቼ የንጹህ ሰው አምላክ እግዚአብሔር ዝም አይልም አንደኛ በሰዎችም ዘንድ ፍርድ አለ ሰዎች አንድ ቀን አንተ ተረሳዋለህ አይረሱልህም ያልከውን ያደረከው ይፈርዱሃል አንተን በዛው ትመዘናለህ ስለዚህ ከትልቁ ደግሞ የንጹሃን አምላክ እግዚአብሔር ዝም አይልም ከሁሉ የበለጠ ግን ባላወቅ ነው ባልተረዳ ነው ግራቀኙን ባላየ ነው የዛኛውን ሳይድ ኦፍ ስቶሪ ያልሰማን የዚህን ብቻ ሰምተን ይሄኛውን ሳይድ ሳንሰማ ግራቀኙን ሳንሰማ ወደ ፍርድ ብንሄድ ወገኖቼ ፍርድ አለብን ስለዚህ እውነቱን ያወቅን ቀን ምን እንሆናለን መሰላችሁ እንበልና እኛ የፈረንበት ሰው ሆኖ ካልሆነ ኃጢያት ይሆንብናል ኃጢያት ደግሞ የዘላለም ሞት ያመጣል ለዚህ ነው ስንቶቻችን በሰዎች ላይ ስንፈርድ ኖረናል መስቀላት ለቀን ፈርደን ስንፈርድ ኖረናል ግን ስንቶቻችን ንስሐ ገባን እግዚአብሔር እኔ እኮ አጥፍቻለሁ የማላቀውን እግዚአብሔር እከሌን እኮ እንደዚህ ብየዋለሁ ስለዚህ ወገኖቼ ይሄ ምንድነው ብለን በሰዎች ላይ የምንሰጠው አስተያየት ስለ ሰዎች የምንደርሰው ድምዳሜ ጥንቃቄ ይጠይቃል ማለት ነው ስለዚህ የእግዚአብሔር ሰዎች ግን ምን ይጠበቃል ከእግዚአብሔር ሰዎች የእግዚአብሔር ሰዎች ወገኖቼ ስለሚሰጡት አስተያየት ስለሚሰጡት ምስክር ስለሚደርሱበት ድምዳሜ ጥንቃቄ እንዲያደርጉ ይጠበቃል የእግዚአብሔር ሰዎች ወገኖቼ ሚዛናዊ እንዲሆኑ ሚዛናዊ ማለት ምንድነው በግራም ያለውን እንዲሰሙ በቀኝም ያለውን እንዲሰሙ ከዛም በኋላ ወደ እንት መሄድ ይችላሉ ወደ ኢንፎርምድ ዲሲዥን ኢንፎርምድ ሆኖ ቦth side አንዱን ብቻ ሰምተ በዚህ ያለውን ሳትሰማ እንዳትሳሳት ለዚህ ነው እዚህ ትምህርት አለ ስለዚህ ከእግዚአብሔር ሰዎች ምን ይጠበቃል ብላችሁ ብትጠይቁኝ ከእግዚአብሔር ሰዎች ሚዛናዊነት ይጠበቃል ከእግዚአብሔር ሰዎች ፍትሃዊነት you know what ፍትሃዊነት mean ፍትሃዊነት በአማርኛ fairness you have to be fair ባልና ሚስት ተጣልተው አንተ ጋር ቢመጡ ወይም ጥላቸውን ብትሰማ የሴትየውን ብቻ ሰምተ ሰውየው እኮ በደለኛ ነው አትበል you are not fair ለምን አልሰማው ፍትሃዊ ሰው አይደለም የሱስ ሳይድ አልሰማ ወይም ደግሞ የሴትየውን ሰምተ ማነው የሰውየውን ሰምተ ሴትየው እኮ እንደዚህ ነች ብለ ድምዳሜ ላይ አትድረስ ብታደርግ ሚዛናዊ አይደለም ፍትሃዊ አይደለም you are not fair ነገ ታፍራለህ እግዚአብሔር ይፈርዳል እውነቱን አንድ ቀን በዛን ሰዓት አንተም ይፈረድብሃል እኔም ይፈረድብኛል ስለዚህ በመድርም ላይ ደግሞ አንዳንዴ እናፍርበታለን ቸኩለን እናፍራለን አፋችንን ዝም ብለን አንናገር ምሳሌ ልስጣችሁ የሙሴ እህት ማርያም ኢትዮጵያዊቷን ሙሴ ባገባ ጊዜ ወንድሞቿ አስተያየት ሰጠች እንደኛው አስተያየት ሰጠች ለወንድሟ ካሮን ጋር ቁጭ ብለው አሙት እነሱ የሰሩት በደል እንግዲህ ተመልከቱ አንደኛ ወንድማቸውን አሙት ሐሜት ኃጢአት ነው ሁለተኛ አስተያየታቸው ፍርዳቸው ሮንግ ነበር ወይም ትክክል ያልሆነ ነገር አለ የእግዚአብሔር ሐሳብና የሙሴን ሐሳብ አልተረዱ ስለዚህ ምን አሉ ሙሴ ብቻ ነው የእግዚአብሔር ሰው ሙሴን ብቻ ነው እግዚአብሔርን የሚያቀው እኛ እስከምሱ ጋር አልነበርንም አለች ማርያም የሙሴ እህት እግዚአብሔር ወገኖቼ በጣም አዘነ አይደለም ትልቁ ሙሴ አይደለም ማርያም ይቅርታ አይደለም ማርያም ትልቁ ሙሴ አይደለም ትልቁ ሙሴን ሰው ሊናገር ሌላውን መናገር ልክ አይደለም ስለዚህ ተናገረች እግዚአብሔር ግን ምን አለ ሙሴ አለ አንተምና ወንድምህ አሮንም ይምጣ እህትህም ይምጣ ነው አላቸው ይሄንን ማለሳላችሁ ወገኖቼ የሰጠነው አስተያየት አንድ ቀን ወይ እናፍርበታለን አንድም እናፍርበታለን ሁለቱም ደግሞ ኃጢያት ይሆንብናል ኃጢያት ከሆነብን ፍርዱን ታቃላችሁ ለእናንተ መንገር አያስፈልግም ካፈርንበት ደግሞ ዘንድሮ ግን ማን ያፍራል ውሸትን እንደ እንትን አድርገን አይደል እንደኛ ያዝነው
ውሸትን እኮ እንደ ሃይማኖት አድርገን ይዘነዋል ውሸት እንደ ሃይማኖት ማለት ሁሉ ጊዜ የሚደረግ የማይቋረጥ አብዝቶ የሚደረግ በቃ ውሸትን እንደ ሃይማኖት ይዘነዋል ሃይማኖት ነው ሰው ሊይዘው የሚገባው እንጂ ውሸት አለ ግን አሁን ሃይማኖትን ትተን ውሸትን ነው እንደ ሃይማኖት ይዘን ምን ዞሮ ንዋሻለን ማለት ነው ስንዋሽ አይን የለንም ማለት ነው ዩቲዩብ ከፍተን ስንዋሽ ሶሻል ሚዲያው ተመችቶናል ስንዋሽ ስለዚህ ተጠሩና ማፈር አለ ስላችሁ ሙሴ አንተ ዛጋው ሁለቱ ይቅረቡልኝ እነዛ ቅድም አስተያየት የሰጡት ማርያም እና አሮን ወደኔ ይምጡ አለ እግዚአብሔር እናንተ አላችሁ ስለ ባሪያዬ ስለ ሙሴ እንዴት ደፈራችሁ ልትናገሩ እንዴት ደፈራችሁ እኔ እኮ የእግዚአብሔር ሰው ቢኖር ለእግዚአብሔር ሰው በራእይ በህልም ገለጣለሁ ወዳጄ ሙሴን ግን ፍለፊት ነው ማነጋገረው ስለምን አላፈርሽም አንቺ ማርያም ሙሴ ላይ ስትናገሪ አስተያየት ስትሰጪ ስለምን አላፈርሽም ባይ ዘ ዌይ ኦንሊ ኮ አስተያየት ነው የሰጠችው እሱ ምንድነው እኛ ብቻ ነጣት አስተያየት ነው ተጠንቀቅ ወንድሜ እህቴ ተጠንቀቅ ስለዚህ ምን አለ በዛን ጊዜ በለምጽ በሽታ ተመታች ካህኑን ግን ለራሱ ለእግዚአብሔር ክብር ሲል አልነካውም ለምን ካህን ነውና አያችሁ ካህን ነውና አሮንን አልነካውም እግዚአብሔር ለጊዜው እሷን ግን በለምጽ መታት ገብታችኋል በለምጽ መታትና አሮን መለስ ብሎ እህቱን ሳያት ልክ ከናቱ ማህፀን ስጋው ተበልቶ የወጣ ሕፃን ልጅ ትመስል ነበር በጣም ሻኪንግ ነበረች ታስፈራ ነበር በዚህ ጊዜ እባክህ ሙሴ ብሎ በመልጃ ተንበረከከ ስማ ወንድሜ መልጃ ሄደ እባክህ ሙሴ ወደ እግዚአብሔር ጸልይ እቺታችን ከናቱ ማህፀን ተበልቶ እንደወጣ ሕፃን ልጅ ሽላቱን አትምሰል እባክህ ብሎ አለ በዛን ጊዜ ሙሴ በመልጃ ተንበረከከ እግዚአብሔር ሙሴን እንደዚህ አለ ሙሴ እኔ ስላንተ ስለ ምራታለሁ ነገር ግን እቺ ሴት ልታፍር ይገባታል በዚህ በአንደበቷ በተናገረችው ቃል ልታፍር ይገባል ስለዚህ ከሰው አውጥተህ 7 ቀን ብቻውን ይዘጋባት ይገባል ትፈር ዓለም ሁሉ ይስማ አለ ወንድሜ እናንተንም እግዚአብሔር ዛሬ ተጠንቀቅ ይለናል አትፍረድ በኋላ እንዳይፈረድብህ ስለዚህ ወገኖቼ ክርስቲያኖች ምን ይጠበቃል ብለን ብንል ሚዛናዊነት ይጠበቅብናል ፍትሃዊነት ይጠበቅብናል ከአድሎ በተቻለ መጠን ነፃ ሆነን ጉዳዮችን ልንመረምር ይገባል አየ ነገሮችን በእኩል አይኔ ማየት አድላዊነትን ከኛ ማስወገድ ይገባል በምን ጉዳይ ላይ ይሄ በከጎረቤቶቻችንም ጋር በሆነ ጉዳይ ሊሆን ይችላል ይሄ በህብረተሰባችን መካከል በተነሳ አምባጓሮ ሊሆን ይችላል ይሄ በቤተ ክርስቲያን መሪዎች ጉዳይ ሊሆን ይችላል ይሄ በአገር መሪዎች ጉዳይ ሊሆን ይችላል ስለዚህ አስተያየት ስትሰጥ ወንድሜ ግራቀኙን አስብ እውነት መሆኑን አጣራ ለምን እንዳይፈረድባችሁ አትፍረዱ እውነት ከሆነ አትጠየቅም እኮ እውነት ከሆነ ችግር የለውም ግን የፈረድከው ነገር ውሸት ከሆነ ግን ይፈረድብሃል እና በጣም የሚያሳዝነው ነገር እንዳልኳችሁ በሰው ላይ መፍረድ መድኃኒት ያጣ ኃጢአት በዚህ ዘመን ንስሐ የማንገባበት ሰው ሁሉ እንደፈለገ ሰው ላይ መፍረድን እንደመብቱ የሚቆጥርበት ዘመን ላይ ደረሰ ቅድም እንዳልኳችሁ የራሳችን የቴሌቪዥን ጣቢያ ከፍተን ስናማ ነውራችንን ስናወራ ውሸትን እውነት ነው ብለን ስንሰብክ ማፈር የሚባል ከኛ ጠፋ እግዚአብሔር ግን በሰማይ ዛሬም አለ ወንድሞች እግዚአብሔር ግን በሰማይ ዛሬም አለ መስቀላችንን አጥልቀን ክርስቲያኖች ነን ብለን ውሸት ቀኑ ሙሉ ስናወራ እግዚአብሔር በሰማይ አለ ስለዚህ ወገኖቼ በዘመናችን ውስጥ ወገኖቼ ንስሐ ጣዋጣት አንድ ነገር ምንድነው ብለን ብንል በሰው ላይ መፍረድ እሱ ብቻ አይደለም በሰው ላይ በሐሰት መመስከር ይኸውላችሁ ሁለቱ መፍረድና መመስከር የአንድ ሳንቲም ሁለት ገጽታ ናቸው በዚህ አውድ በዚህ ኮንቴክስት ምን ማለት ነው አንድ ሰው መጥቶ ከላይ እንደዚህ ነው ብሎ ነገራችሁ
ተቀብላችሁ ወደ ድምዳሜ ደረሳችሁ አዎ ነው አላችሁ ነው ካላችሁ ፈረዳችሁ የፈረዳችሁትን ሄዳችሁ ለጓደኞቻችሁ አካፈላችሁ በሐሰት መሰከራችሁ መሰከር ስለዚህ የእግዚአብሔር ቃል ግን በሐሰት አትመስክር እንዳይፈረድብህ አትፍረድ በሐሰት አየ ስለዚህ ነው ንስሐ ያጣው የዘመናችን ኃጢአት ተሳስቼ ከሆነ ይቅርታ አድርጉልኝ ወንድሞቼ ግን ራሳችሁን ጠይቁ ከዚህ በፊት በሰዎች ላይ ፈርደን ሰዎች እንደዚህ አድርገዋል ብለን ግን የሆነው ነገር እሱ ሳይሆን ቀርቶ ስንቶቻችን አጥፍተናል ብለን ንስሐ ገባን እንዳልተሰማ እንዳላየን ሆነን አይደል ዝም ብለን ምናልፈው አይደለም ወንድሞች ብዙ የሚያሳፍር ነገር አለ በመድራችን ትንንቆቹም ትንንሾቹም እኛ ምናደርገው ብዙ የሚያሳፍር ነገር አለ ትንንቆቹም ወጥተው እንዲህ ተደርጓል ብለው ይነግሩናል ትንንቆቹ ተቀቦ የምንላቸው ጭምር እንዲህ ሆነ እንዲህ ያደረጉ እንዲህ ሊያደርጉ ነው በኋላ ስናጣራ ነገሩ የለም ሁላችን ነው የወደቅነው ትልቁም ትንሹ ነው የወደቀው ስለዚህ ይሄ ኃጢአት የሁላችንም ኃጢአት ነው በወንድምህ ላይ ሳታጣራ ሳታረጋግጥ ማስረጃ ሳትይዝ ሚዛናዊ ሳትሆን ፍትሃዊ ሳትሆን የሁለቱን ሳይድ ኦፍ ስቶሪ ሳትሰማ ለፈረድከው ፍርድ በዚህ ምድርም ይሁን በሰማይ ፍርዳለ በዚህ ምድር ስንል ሰዎች ነገ አንተ ላይ በዛ ጉዳይ ይፈርዱባል ያ ያልከው ነገር ውሸት ሲሆን ታፍራለህ አንቺ ማፈርከኛ ጠፍቶ ይል ኢትዮጵያውያን ማፈርኮ ከኛ እኮ ጠፋኩ ምንም ችግር የለብንም መስቀላችንን አጥቅተን ቀሚሳችንን ለብሰን በእግዚአብሔር መድረክ ላይ ወጥተን ስንዋሽ እኮ ችግር የለብንም እኛ ያለብንም አይ እግዚአብሔር ግን ዛሬም በሰማይ አለ እግዚአብሔር ሁላችንንም እንደ ስራችን ይሰጠናል ወንድሞቼ ለኔም እንደ ስራዬ ይሰጠኛል እግዚአብሔር ለእናንተም እንደ ስራችሁ ይሰጣል እግዚአብሔር ፍትሃዊ ነው አያዳላ እኔ አሁን በተናገርኩት ነገር ዋሽቼ ከሆነ እግዚአብሔር ይፈርድብኛል ስለዚህ ወገኖቼ እግዚአብሔር ቃል ምንድነው የሚለው እንዳይፈረድባችሁ አትፍረዱ ወይም በሌላ አነጋገር አስተያየት ከመስጠታችሁ በፊት ድምዳሜ ላይ ከመድረሳችሁ በፊት ያ ነገር እንደዚህ ነው ብላችሁ ነው means በቃ ነው is you already judged ነው ከማለታችሁ በፊት ወስዳችሁ ለሌላ ሰው ከማውራታችሁ በፊት ተጠንቀቁ ማለት ነው አያችሁ ስለዚህ እግዚአብሔር ቃል ግን በዚህ ጉዳይ ላይ በተለይ እንዳይፈረድባችሁ አትፍረዱ ጥንቃቄ አድርጉ ስለምትሰጡት አስተያየት ስለምትደርሱበት ድምዳሜ ሳታጣሩ በወንድማችሁ ላይ በሐሰት አትመስክሩ ተረሳ አይደለም በሐሰት መስከር ምን ችግር አለ ከኛ ተቃራኒ ከሆነ ከኛ ኦፖዚት ከሆነ መፍረድ ነው ከኛ ውጪ ከሆነ እኛ ከምንደግፈው ውጪ ከሆነ መፍረድ ነው መመስከር ነው ችግር የለብንም ግን እግዚአብሔር ጋር ግን ችግር አለ ማለት ስለዚህ ሰው ላይ ከመፍረዳችን በፊት ወገኖቼ ስለ ሰው ላይ ድምዳሜ ከመድረሳችን በፊት ስለ ሌሎች ከማውራታችን በፊት ጉዳዩ እውነት ይሆን ወይስ አይሆን ብለን ማጣራት ግዴታ ነው አለበለዚያ ኃጢአት ይሆንብናል ኃጢአት ደግሞ የዘላለም ሞት ያመጣል አለበለዚያ መጠየቅ አለ ማፈር አለ የሚያውቁ ሰዎች ያዩና አንድ ቀን አይ አቶ ከሌ አንተም አይልዋል ስለዚህ ወገኖቼ እግዚአብሔር ቃል ምንድነው እንዳይፈረድባችሁ አትፍረዱ ይላል አንድ ነገር እግረ መንገዴን አስተውላችሁ ከሆነ ለወርውርና ለለፍ በሰው ላይ እኮ መፍረድ እጅግ በጣም ቀላል ነው በሰው ላይ መፍረድ በጣም ቀላል ነው የሰውን ስራ አቃቂር ማውጣት በጣም ቀላል ነው ስራውን መስራት ግን እጅግ ከባድ ነው ለዚህ እኮ ነው ይፈረድባችኋል በፈረዳችሁት ይፈረዳል ተባለ አሁን ማታ ደስ የሚል ዝማሬ መዝሙር ስሰማ ነበርና ለባለቤቴ ስነግራት አየሽ እነዚህን ዘማሪያን አልኳት በጣም ደስ የሚል በጣም ልብ የሚመስጥ መዝሙር ይሰማ አየሽ እነዚህ ልጆች እንደ መላእክት ሆነው ዘመሩ አይሻቸው አልኳት እነዚህ ልጆች አቃቂር አውጥቶ መዝሙር እንዳይቀጥሉ ማድረግ ይቻላል ምክንያት ፈልጎ ከሶ
ነገር ግን እነሱ ካቆሙ በኋላ በእነሱ ቦታ ተክቶ መስራትና ይቻላል ብዙ ሰው ያደርገው ስለዚህ ወገኖቼ መናገር ቀላል ነው መስራት ከባድ ነው ለዚህ ነው እግዚአብሔር ቃል እንዳይፈረድብህ አትፍረድ ለዚህ ነው ፈረንጆችም እኮ don't judge don't judge me አትፍረድብኝ ነገ ይፈረድብሃል ይላሉ don't judge ስለወርስ ታወሩላቸው I don't judge ምን ስለሰው አልፈርድም እውነት ነው ከመጽሐፍ ቅዱስ እንዳለ ነው እሱ የሚገርማችሁ የሚያስደንቅ አንድ ነገር ልንገራችሁ ኖቲስ አርጋችሁ እንደሆነ አላቅም መድኃኒታችን ኢየሱስ ክርስቶስ በስጋ ማርያም በምድር በተመላለሰ ጊዜ እሱ እንኳን በሰው ላይ እንዳልፈረደ ታውቃላችሁ እኛ ግን ችግር የለብንም ስንፈርድ ክርስቶስ ግን በምድር ላይ በተመላለሰ ጊዜ በአንድም ሰው ላይ አልፈረደም አያችሁ እሱ እውነተኛ ፈራጅ ሆኖ ሳለ እሱ እውነተኛው ዳኛ የምድርም የሰማይም እውነተኛው ዳኛ ኢየሱስ ክርስቶስ ሆኖ ሳለ በምድር በነበረ ጊዜ በስጋ በተገለጠ ጊዜ ግን ወንድሞቼ በማንም ላይ አልፈረደም ክርስቶስ እንደዚህ ይላል ዮሐንስ ወንጌል ምዕራፍ 8 ቁጥር 15 ላይ እናንተ ስጋዊ ፍርድን ትፈርዳላችሁ እናንተ ስጋዊ ፍርድን ትፈርዳላችሁ እኔ በአንድ ሰው እንኳን አልፈርድም መድኃኒዓለም ነው ያለው ክርስቶስ እንኳን ወገኖቼ በስጋው በነበረ ዘመን በአንድም ሰው አልፈረደም ግን ምን አለ እኔ በአንድ ሰው እንኳን አልፈርድም የላከኝ አብ ከኔ ጋር ነው እንጂ ብቻዬን አይደለሁም እኔ ብፈርድ እውነቱን ልንገራችሁ እኔ ብፈርድ ፍርዴ እውነት ነው ነገር ግን አልፈርድም ያለ ክርስቶስ እኛን እንዳይፈረድባችሁ በሰው አትፍረዱ አለ ይሄን ብቻ አይደለም ሌላ ምሳሌ ልስጣችሁ ኃጢአት ሰራች አሉት አንዲት ዘማዊት ኃጢአት ሰራች ብለው ይዘዋት መጡ ወንድሞቼ በደል አርጋለች ትወገራል ግን ሲመጡ ወገኖቼ የመጡት ወንዱን ሳያመጡ ከምን ጋር ነው ኃጢአት ሰራችው ሴት you see how we are so partial አድሏዊዎች ነን ከሰው ጋር እኮ ነው ሴትዮ ዝሙት ያደረገች ከወንድ ጋር ነው ግን ወንዱን አላመጡትም you see how we are ምን ሆናችሁ ነው ሲላቸው እነሱ እኛ እኮ የሃይማኖት የምንቀና ፈሪሳውያን ለቤተ መቅደሱ እቺ ሰው ህግ ጥሳለች አሁን ላመጣላችሁ የፈለኩት ክርስቶስ በምድር በነበረ ጊዜ በአንድም ሰው ላይ እንኳን አልፈረደም ለዚህ ነው አትፍረዱ ያለው ከዛ መጣት ሴትየዋን ታሪኩን ታውቃላችሁ ጌታው ያሉት እቺ ሴትዮ በደል ሰራች ኃጢአት አደረገች ህጋችን በድንጋይ ተወግራ ትሙት ይላል እና ምን ትላለህ አንተ አሉት ምንድነው አንተ የምትለው አሉት ወደ ምድር ዞር አለና ጻፍ አደረገ ምን አላቸው ከናንተ ኃጢአት የሌለበት የመጀመሪያውን ድንጋይ ይወርውር አላቸው እነሱ ራሳቸው በደለኞች ኃጢአተኞች ስለነበሩ ቀስ ያሉ ጠፉ ለዚህ ነው ወንድሜ በወንድሜ ያለውን ጉድፍ ላውጣልህ ስለምን ትለዋለህ ያንተ ምሰሶ የሚያክለው ኃጢአት በውስጥ ሳለ ስለዚህ በሌላ ሰው አትፍረድ እንዳይፈረድብህ አይ እንደዚህ አለ ይሄ ብቻ አይደለም ወገኖቼ መለሳለና ክርስቶስ ሰዎቹን ጠፉ ሁሉም ሄዱ አሁን እሱና ሴትየዋ ብቻ ቀሩ ከዛ ሴትየዋን አንቺ ሴት ከሳሾችሽ የታሉ ከሳሾችሽ ተባሉ እነዛ ራሳቸውን እኛ እኮ የቤተ መቅደስ ሰዎች ነን እኛ እኮ ካህናት ነን እኛ እኮ ፈሪሳውያን ነን ያሉትን እሱ ግን ምን ከሳሾች ነው ያላቸው እነሱ አባት ደግሞ የከሳሾች አባት ማን ነው የሚከሱ ሁሉ የሚከስሰው ከእግዚአብሔር አይደለም ወንድሞቼ ሁሉ የሚከስሰው ከእግዚአብሔር አይደለም ከሳሽ ሰይጣን ነው የእግዚአብሔር ሰው አይከስም ይሸፍናል በደልን ኃጢአትን ይሸፍናል ስለዚህ ከሳሾችሽ የታሉ ስትል ሄደዋል አለችው በእኔም አልፈርድብሽም ሂጂ ሁለተኛ አታድርጊ አልፈርድብሽም ይሄን ብቻ አይደለም ወንድሞቼ ክርስቶስ በምድር ሲመላለስ በማንም ላይ አልፈረደም አንድ ጎበዝ መጥቶ ጌታ ሆይ እናትና አባታችን ወደ እግዚአብሔር ሄደዋል
ወንድሜ ንብረቱን እንዲያካፍል ባክህ ወንድሜ ላይ ፍረድልኛል ክርስቶስ ግን የመለሰለት ምንድነው እኔ በእናንተ መካከል ፈራጅ ሆን ዘንድ አንሾመኝ ስለዚህ ምንድነው ነጥቤ ኢየሱስ ክርስቶስ በመድር ሲኖር በማንንም ላይ አልፈረደ ለዚህ ነው እንግዲህ እንዳይፈረድባችሁ አትፍረዱ አለ ቃሉን ላንብብላችሁ ይሄ ቃል ማቴዎስ 7 ከቁጥር 1 እስከ 5 ሉቃስ ምዕራፍ 6 ከቁጥር 41 እስከ 42 ይገኛል ይሄን ቃል የተናገረው እንዳልኳችሁ ኢየሱስ ክርስቶስ ነው እንደዚህ አለ እንዳይፈረድባችሁ አትፍረዱ በመትፈርዱት ፍርድ ይፈረድባችኋልና በመትሰፍሩት መስፈሪያ ይሰፈርባችኋል በወንድምህ አይን ያለውን ጉድፍ ስለምን ታያለህ የወንድምህን በደል የወንድምህን ኃጢአት ስለምን ታያለህ በአይንህ ውስጥ ባንተ አይን ውስጥ ግን ጉድፍ ሳይሆን እንደ ወንድምህ ትልቅ ምሰሶ ነው ያለው ትልቅ ግንድ ነው ያለው ትልቅ ግንድላ ነው ያለው ለምን እሱን መጀመሪያ አታይም ወይም ወንድሜ ከአይንህ ጉድፍ ላውጣልህ እንዴት ትለዋለህ what a shame ምንም አታፍር ሰው ነህ ፈሪሳውያን እኮ ነው ራሳቸው በደለኞች ነው እቺ ሴትዮ ዘማዊ ብለው ይዘው መጡ እኛ እግዚአብሔር ሰው ነው what a shame ስለዚህ ወይም ወንድምህን ከአይንህ ጉድፍ ላውጣ ፍቀድልኝ እንዴት ትለዋለህ እነሆም ከአይንህ አንተ ምሰሶ አለ አንተ ግብዝ አስቀድመህ ከአይንህ ምሰሶውን አውጣ ትልቁን ግንዱን ከአይንህ አውጣ ከዛም በኋላ ለወንድምህ እርዳታ ተሰጥ ይሆናል ከዛም በኋላ ከወንድምህ አይን ጉድፍን ታወጣ ዘንድ አጥርተህ ማየት ትችላለህ አይ የራስህን ኃጢአት ካወጣ በኋላ የወንድምህን ማየት ትችላለህ አሁን ግን ትልቅ አንተ ተሸፍኖብህ እንዴት አድርጎ እውነት እኮ ግንድ ካለበት እንዴት አድርጎ አያችን ጉድፏ እንዴት ነው ያያት እንዴት አያት አይገርማችሁ እሱ እኮ ትልቅ ጉድ እንትን እኮ ነው ያለበት የሚገርም ጉድ እኮ ስለዚህ ወገኖቼ ምንድነው ይሄ ቃል ብለን ብንል ለምሳሌ ቁጥር 1 እና 2 ብንመለከት እናንተ በፈረዳችሁት ፍርድ እንዳይፈረድባችሁ በሰው ላይ አትፍረዱ ማለት ነው አትፍረዱ በፈረዳችሁት ፍርድ ኋላ ፍርድ ላይ ተቆማላችሁ ጥንቃቄ አድርጉ ፍርደ ገምድል አትሁኑ በፍርደ ገምድልነታችሁ የሰው ሰባዊ ክብር ልትነኩ ትችላላችሁ ሰው ልትጎዱ ትችላላችሁ ሰው ከተጎዳ በኋላ ደግሞ እግዚአብሔር ስለተጎዳው ሰው ይቆማል ስለዚህ ጥንቃቄ አድርጉ አድሏዊ አትሁኑ ሲል ነው በነገራችን ላይ አንዳንድ ጊዜ ሰዎች ሳያስተውሉ ይፈርዳሉ በሰው ህይወት ይፈርዳሉ አያውቁትም እንደፈረዱም አያውቁትም ብዙ ሰዎች እንደፈረዱ እንኳን አያውቁም መፍረዳቸውን አያውቁም ለምሳሌ ልስጣችሁ እስቲ ሰዎች የእግዚአብሔር ሰው ነን ብለው እኮ በክርስቶስ ኢየሱስ ላይ እኮ ፈርደዋል ካህናት እኮ ናቸው የፈረዱት የቤተ መቅደሱ ሰዎች ሞት ይገባዋል ሞት ይገባዋል አያችሁ ከነሱ የሰማው ደግሞ እነሱን አምኖ ሳያጣራ ህዝቡ ተከትሎት ትላንትና የዳዊት ልጅ ንሴብሖ እንዳላሉት ሆሳና እንዳላሉት ትላንት ያ ሳያጣሩ እውነት ነው ወይ እንደዚህ ካህናት የሚሉት ግራቀኙን ሳያዩ ልክ እነሱን ተከትለው አዎ ሊሰቀል ይገባዋል ብለው ፈረዱበት በዚህም ወገኖቼ የህይወትን አምላክ ሰቀሉት ሰው እንደዚህ ነው ስለዚህ ጥንቃቄ እናድርግ ስንቶቻችን እናስተውላለን በሰው ላይ ስንፈርድ በሐሰት ስንመሰክር አንዳንድ ሰዎች እኮ በሐሰት ተመስክሮባቸው ህይወታቸው የተበላሸ ሰዎች እኮ አሉ ለዚህ ነው አትፍረድ ይፈረድባ በሐሰት አትመስክር የሚባል አንድ ምሳሌ ልስጣችሁ በቅርብ ጊዜ አንድ ከስከ 63 ዓመት ታስሮ የተፈታ ሰው አለ ይሄ ሰው ወገኖቼ በሐሰት ተመስክሮበት ያላደረገውን አደረገ ተብሎ ተፈርዶበት 63 ዓመት እስር ቤት እዚህ አሜሪካ ነገር ስለዚህ የምንናገረው ነገር ሰዎችን አፌክት ያደርጋል የምንሰጠው ምስክርነት ሰዎችን አፌክት ያደርጋል ለኛ ላይ መስለን ይችል ይሆናል አጥቷቸዋል በነገራችን ላይ ለዚህ ትውልድ ነው ያለው ክርስቶስ ለፈሪሳውያን ብቻ አይደለም ከሱ ጋር ተከትለው ስቀለው ለዚህ ትውልድ ነው ያለው ስለዚህ ጥንቃቄ ማድረግ ይገባል ይሄ ብቻ ነው ስለዚህ እዚህ ጋር ምንድነው የሚለው በወንድምህ አይን ያለውን ጉድፍ ስለምን ታያለህ
ባይኔ ግንድ ያለው ምሰሶ ስለምን አትመለከትም ስለምን የወንድምህን ድክመት የእህትን ድክመት ትመለከታል የነሱን ኃጢአት ትመለከታል ስለምን የራስህን በደል አትመለከትም የወንድምህን ትንሹን ኃጢአት ለምን ትመለከታል አንተ በኃጢአት ውስጥ ተጨማልቀሳለ ለምን ትመለከታለህ ነገር ግን ያንተን ኃጢአት ብትናዘዝ እንደ እግዚአብሔር ሰው ብትሆን በኋላ የወንድምህን ጥርት አርገታ ያለ ችግሩን ታያለ ችግሩ ይገባሃል ይሄ ብቻ አይደለም እንዴት ትላለህ ይላል ሞራል ከታ መጣ ልትደፍር አንተ ምሰሶ የሚያል አይኔ ውስጥ ኖሮ ሞራሉን ከታ መጣ ደፍረ ወንድሜ ጉድፍ ላውጣ ልትል ዋለ ሸሞኒ እና ወንድሞቼ ወንድማችን ትንሹን ኃጢአት ከመጠቆማችን በፊት በሰው ላይ ከመፍረዳችን በፊት ወንድሞቼ ራሳችንን መመልከት ይገባል ሲል ነው ስለዚህ እዚህ ጋር ግን አንድ ያነሳውን አንተ ግብዝ ነው ያለው መጀመሪያ አንተ ግብዝ ማለት አንተ አስመሳይ ዛሬ በሃይማኖት አስመሳዮች አለ በሌላ ህይወት አስመሳይ እኛ ማን ኖረው ነገር ነው የምናወራው አንተ ግብዝ አንተ አስመሳይ ስለዚህ ወገኖቼ በዚህ ዘመን ባጭው መድኃኒት ያጣ ኃጢአት ምንድነው ብላችሁ ብትሉ በሰው ላይ መፍረድ በሐሰት መመስከር እነዚህ መድኃኒት አልተገኘላቸው እግዚአብሔርማ መድኃኒቱን ሰጥቶ ነበር ንሳ ሰው ግን እንደ መብቱ አድርጎ በሰው ላይ መፍረድ እንደ መብቱ በሰው ላይ በሐሰት መመስከር እንደ መብቱ ወጥሮ ምንም ሳያፍር እና እስክትደንቁ ግን እንዳይመስል ወንድሜ እንዳትፈርድ ይፈረድብሃል ተጠንቀቅ እንዴት ይፈረድብህ እግዚአብሔር ይፈርድብሃል ሰዎች ነገ በፈረድከው ነገር ይመዝኑሃል አንተ በአጠቃላይ እዚህ ጋር እንግዲህ ምንድነው እንዳይፈረድባችሁ አትፍረዱ ያለውን ያየው ለምን ብለን እቺን ብዬ ልዝጋው አንደኛ እግዚአብሔር ይፈርድባችኋል ጥንቃቄ አድርጉ ምክንያቱም እግዚአብሔር የሰውን ክብር ስታጎድል አንተ ባወራው ባልተጣራ ምክንያት ሰው ሲሞት ደሙን ካንተ ይፈልገዋል ምሳሌ ልስጣችሁ ጎጃም ውስጥ ባለፈው ምሳሌ ሰጥቻለሁ ጎጃም ውስጥ ባለፈው ሁለት ሪሰርች ሊያደርጉ ሰዎች የፒኤችዲ ጥናታቸውን ለማጠናቀቅ ካንድ ዛው ከአማራ ክልል ዩኒቨርሲቲ የፒኤችዲ ተማሪ የሆኑ ጎጃም ውስጥ ጥናት ሊያደርጉ ሄዱ ይሄንንም ነገር ወንድሜ እውነት ያልሆነውን ይዘህ አሉን ይዘህ ሄደ ብታወራ ብታስወራና በአንተ ወሬ ምክንያት ሰው ቢጎዳ እግዚአብሔር ይጠይቃል ስለዚህ እነዚህ ልጆች ፒኤችዲ እንትናቸውን ሲሰሩ በዛ አካባቢ ከዚህ በፊት ሐኪሞች መተው ሰዎችን መጥፎ ሮንግ ሆነ ብለው መርፌ ይወጓቸው ክፋት ነገር ሰርተዋል የሚል ወሬ ተወርቷል እነዚህም እነዛ ናቸው ብሎ አንዱ አወራን ህዝቡ ሁሉ ተነሳና እነዚህ የመጡት እነሱ ኮላ ለፒኤችዲ ትምህርታቸው ምንም ግንኙነት የለው ሰው እንደ እባብ ቀጥቅጦ እንደ ሮሽ ቀጥቅጦ ገደላቸው ወንድሜ ያወራው ያሶራው የቀጠቀጥከው ከእግዚአብሔር ፍርድ የምታመልጥ መስላል የነዛ ንጹሃን ደም በእግዚአብሔር ፊት አለ ተጠንቀቅ ዛሬ ተጠንቀቅ እንዳይፈረድብህ አትፍረድ ያላጣራውን አትናገር እርግጠኛ ያልሆንከውን አትናገር አይ ስለዚህ አንደኛ እግዚአብሔር ይፈርድባቸዋል ሁለተኛ እናንተም በፈረዳችሁት ነገር ትፈረዳላችሁ የሰውን አቃቂር ማውጣት ቀላል ነው እንደዚህ ነበርኩ ብለ ነገ ግን እስቲ ስራው ብትባል ታፍራለህ ስለዚህ ነገ እንዳታፍር እንደዛ ነው ሌላው የሰውን በደል ከመመልከት የራስን ኃጢአት መመልከት ይሻላል የሰውን በደል አትመልከቱ የራሳችሁን በደል ተመልከቱ ባይሆን የራሳችሁን ካጠባችሁ በኋላ ለወንድማችሁ ልትረዱት ትችሉ ይሆናል ነው የሚለው ስለዚህ የእግዚአብሔር ቃል እንደዚህ ይላል ብዙ ሰዎች የሚያሳዝነው አንድ ነገር ልንገራችሁና ለዝጋው ሰዓቴ ስለሄደ ይፈልጋቸውን ይናገሩና እንደፈለጋቸው በሰው ላይ በማያቁት ማስረጃ ባላሰባሰቡበት ጉዳይ ይናገሩ ይፈርዱና ከፈረዱ በኋላ ለሰው ይነግሩና እንዴ እኔ እንኳን አልፈርድም በሰው ብለውስት እኔ እኮ መፍረድ አይደለም እንክት አርገው ፈርደው አውርተው አስወርተው መልሰው ለመፍረዳቸው እንኳን ያቁም ይሄን ያህል የታወር ነው እኔ ዳኛ እኔ ማን ፈረድኩም ኖ ፈርዳል እንጂ
ሰው ያለውን እንዳለ አምጥተህ እንደ ገደል ማሚቱ አጋብተህ ካል አንድ ፈርዳል ለሌላ ሶስት ነገር ሁለቱም በሐሰት መስክራ ስለዚህ ምን ማለት ነው ብለን ብንል ፍርድ ስንል ወደ አስተያየት ከመስጠታችን በፊት ግራ ቀኙን እንይ ሚዛናዊ ነው ፍትሃዊ ነው አንዱ ይሄ ነው ስለዚህ ሌላው እንደዚህ ከሆነማ በሰው አስተያየት አንሰጥም ማለት ነው ወይ ብለው የሚጠይቁ ሰዎች አሉ ኖ አስተያየት መስጠት ትችላለህ አስተያየት ሚዛናዊ ይሁን አስተያየት ፌር ይሁን ከአፍ ከመውጣቱ በፊት ከመናገር በፊት በዚህ በኩል ያለውን እንደሰማው በተቃራኒ ያለውን ስማ አንዱም ብቻ አንጠልጥለህ ሄዳ አታውራ ኃጢአት ይሆንብሃል እንጂ አስተያየት አትስጡ አይደል አስተያየት ሁላችን እንሰጣለን አየ ስለዚህ አስተያየት ከመስጠታችን በፊት በተቻለ መጠን ኢምፓርሻል ለመሆን ሞክር ወይም አድሏዊ አትሁን ከአንድ ወገን ብቻ ሰምተ ድምዳሜ ላይ አትድረስ ሚዛናዊ ሰው ሁን ሳታጣራ ዝም ብለህ አትናገር ማለት ነው ስለዚህ እግዚአብሔር ቃል በአጠቃላይ እንዳይፈረድባችሁ እንዳትፈርዱ ይላል ስለዚህ ትልቁ ነገር እንዳልኳችሁ ወደ ድምዳሜ ማንም ይፈርድብናል ነገራችሁ ቅድም ያቸው እግዚአብሔር ይፈርድብናል ሰውም በኋላ ላይ ይፈርድብናል በሰዎች በፈረነው ነገር ሆነን ሳንገኝ ስንቀር ሰዎችም ይፈርዱብናል በነገራችን ላይ የሚገርማችሁ ነገር ምን አንዳንዴ እንዴት እንደሚዞርብንም ግራ ይገባል እኛኮ እያንዳንዳችን እኔን ጨምሮ እግዚአብሔር በደላችንን ሸፍኖልን እንጂ የቆምነው ሁላችን ኃጢአተኞች ነን ሁላችን በደለኞች ነን እኛ ሁላችን እኮ ከእግዚአብሔር የቁጣውን ከእግዚአብሔር ፍርድ በታች ነበር እግዚአብሔር ከትልቁ ፍቅሩ የተነሳ በልጁ በኢየሱስ ክርስቶስ ስለወደደን አቀረበን እንጂ እያንዳንዳችን ኃጢአተኞች ስለዚህ ወንድሞቻችን ኃጢአት ላይ አንፍረድ ያችሁ ጨረስኩ ምን እናድርግ ምን ተማር አንደኛ የእግዚአብሔር ቃል ምን ይላል በማንም ላይ አትፍረዱ እንዳይፈረድባችሁ ምትፈርዱ ከሆናችሁ ሚዛናዊ ሁኑ ግራ ቀኙን እዩ ይሄንን የተማር በሰው ላይ በሐሰት አትመስክር በሐሰት ስለዚህ የተማርነው ይሄንን ነው በሌሎች ላይ በፈረደነው ፍርድ በእኛ ላይ ይፈረዳልና ምን እናድርግ ጨረስኩ ትልቁ ነገር ወገኖቼ ይሄ ማለት አትፍረድ ማለት አንተ ዳኛ ነህ አይደለም ነገሩን አታጣም መቼም ጠማማ ዘመን አይደል ያለንበት እሱን አለ የተባለው ምንድነው የሆነ ነገር ስትሰማ ከአንድ ወገን ብቻ ሰምተ ቸኩለ አስተያየት አትስጥ ቸኩለ ፍርድ አትፍረድ ያንን ደሞ ወስደ ለሌሎች አታውራ that's what it is ስንት ነገር እኮ በዚህ ስንት በትንሽ እድሜያችን ነገር አየን በእናታችሁ ይሄ ተባለ እስቲ በእያንዳንዱ ነገር እንደዚህ ላደርጉ ነው እነከለ እንደዚህ ኮላ ያደርጉ ነው በኋላ ስናየው ውሸት ነው አረናውር ነው ስለዚህ ቸኩለን ወደ ድምዳሜ ወይ ወደ አቋም አንድረስ ግራ ቀኙን ማስረጃችን እናሰባስብ አልተረገጥን ከሰማን በኋላ ልክ ፈረንጆቹ አንዳንድ ጊዜ አንድ ነገር መልስ መስጠት ካልፈለጉ ምን እንደሚሉ ታቃላችሁ ኢንተረስቲንግ እንደዚህ ከሆነ እንደዚህ ሆነ እኮ እንደዚህ ነው ኢንተረስቲንግ ልክናቻ ወደ ፍርድ አያችሁ ምንድነው አይፈልጉ ኢንተረስቲንግ ካሉ ገብቷቸዋል ነገሩ እና ስለዚህ በተለይ ደግሞ ለምን መሰላችሁ እግዚአብሔር የሚፈርድብን እኛ የሰጠነው አስተያየት የሰው ሰብአዊ ክብር የሰው ስም የሚያጠፋ የሰው ሰብአዊ ክብር የሚያጎድል ከሆነ በሱ ምክንያት ሌሎች ሰዎች የሚጎዱ ከሆነ በእኛ አስተያየት ሰው የሚጎዳ ከሆነ በፍጹም ከተጠያቂነት አንድንም that's what it meant ብዙ ሰዎች ማውራታቸውን እንጂ ሰው እንደሚጎዳ ያውቁ ማውራታቸውን ብቻ ነው እነሱ የሚያውቁት ፖስት ሼር ማድረጋቸውን ነው መናገራቸውን ነው ግን ወንድሞቼ እንደዛ አይደለም አስተያየት አትስጡ አልተባለም አስተያየት መስጠት ትችላለህ ከፈለክ ግን ግራውን ቀኙን አድሏዊ ሳትሆን ፍትሃዊ ፌር ሆነ ስማ ከሰማህ በኋላ አስተያየትን ስጥ እውነት ከሆነ ትሸለማለህ በሰውም በእግዚአብሔር ዘንድ ውሸት ከሆነ ግን በሰውም ይፈረድብሃል በእግዚአብሔርም ዘንድ ይፈረድብሃል ስለዚህ ቸኩላችሁ ወደ ድምዳሜ አትድረሱ ያላጣራችሁ ጓደኛችሁ ወንድማችሁ ብቻ ስለነገራችሁ እንደዚህ አታድርጉ በሚል ነው ያስተማረን የመከረን አባቶቻችን አምላክ እግዚአብሔር ስሙ የተመሰገነ ይሁን ሰላም እግዚአብሔር
ይብዛላችሁ ሰላም ሁኑ አሜን